ሀና ዛሬ አዝናለች። ያላሰበችውና ምንም ነገር ይሆናል ብላ ያልጠበቀችው ነገር ነው የገጠማት። ሀና ስልኳ ይደወላል በተደጋጋሚ። የማታውቀው ስልክ ነበረ። እናም ያን ስልክ ማንሳት አልፈለገችም። ስራዋን ጨርሳ ለመሄድ ስትል ሰላም ጋር ሆና ስልኳ ይጠራል። ሀንዬ ለምን አታነሺውም ትላታለች። አይ እባክሽ ተይው። ለምን? ምንድን ነው? ቆይ እኔ እንጃ የማላውቀው ስልክ ነው በተደጋጋሚ ይደወላል። እባክሽ አምጪው እስኪ እኔ ዘና ልበልበት ብላ ሰላም ስልኩን ስታየው በጣም ነበር የተደነገጠችው። እናም አነሳችው። እባክሽን ሀና አንድ ጊዜ ብቻ አውሪኝ፣ አንድ ጊዜ ብቻ አንድ ነገር በይኝ እንዳትዘጊው ይላል። ሰላም ሄሎ ትላለች። እሱ ግን ጭራሽ እሱ የሚያወራውን ነው እንጂ እዛ የመጣው ድምፅ የሀና ይሆን የሌላ አያውቅም ነበር። እናም ሰላም ፊቷ ተቀያየረ። ሀናም ግራ ገባት። ቆይ ማን ነው? ምንድን ነው? ማን ነው እሱ የደወለው ትላለች። ሰላም ሄሎ ሄሎ ስትለም እሱ ግን አልሰማትም። እናም በቃ እኔ ግን በጣም ነው እንደምወድሽ እንድታቂ ነው፣ እኔ ሌላ አይደለም ይላታል። እናም በጣም ትናደድና ስልኩን ትዘጋዋለች። አንተ ነህ ትላለች ሀና። እኔ ያኔ ቤታችሁ መጥቼ ያየሁሽ ጊዜ ነው ስሜት ይሰማኝ። አሁን አንቺ ላብድ ነው ምናምን ሳይሆን ለአንቺ በጣም ቦታ እንዳለኝ ልነግርሽ ነው ሲላትኝ ሰላም በጣም ነበር የተናደደችው። ሁላሃና ተቆጥታ ስጥሃለይ። ቆይ ምንድን ነው ሰላምዬ? ምን ሆነሽ ነው? አይ ምንም። እንዴ ማለት ምንም ማለት በጣም እኮ ደንግጠሻል ትላለች። ወይ ማን የደወለው? ምንድን ነው የሰማሽው? አይ ምንም አልሰማውም ሀና ሰላም ደሪ ብላትኝ ሰላምም ጥላት ትወጣለች። ሀናም ግራ ተጋብታ ቆማለች። ምክንያቱም የእሷ ስልክ ነው፣ በእሷ ስልክ የተደወለ ነበረ። ያበሳጫት ሰላምን ምን ሊሆን ይችላል? ቁጥሩንም አታውቀውም። እንዴ ቆይ ይሄ ስልክ ግን የማን ነው ስልክ? ሰላምስ ምን ሰምታ ነው ትላለች። በጣም ግራ ተጋብታለች። ሜላት ከስራ ትመጣለች። እናም ሰላም አልጋ ላይ ተኝታ ተከስ ብላለች። ሰላምዬ እንዴት ዋልሽ? አንቺስ ነሽ እማዬ? ምን ሆነሻል? ተክስሻል እኮ ምን ነው ትላታለች። አይ ምንም አልሆንኩም። አይ ሰላምዬ አሞሻል እንዴ? ኧረ አልለምኝ። እሺ ሀና የት ነው? የለችም ሂዳለች። ቃሽ እኔም እራት ላቀራር ብላ ትነሳለች። እናም ሰላም እማ ትላለች። ወይ ሰላምዬ አንድ ነገር ላናግርሽ ፈልጌ ነበር። ምንድን ነው እሱ? ሰላምዬ ገንዘብ ፈልገሽ ነው? አይ አይደለም እማዬ አንተነን ከስራ አባሪው ትላታለች። እንዴ ማለት ለምንድን ማባረረው? ምን ሆኖ ነው? በቃ ለምን ምንድን ነው ብለሽ አትጠይቂ፣ ዝም ብለሽ አባሪው። እንዴ አንተ ነህ እኮ ለድርጅቱ ያለው ጎበዝ ሰራተኛ ነው እና እንዴት ነው ሰራተኛ ጎበዝ ሰራተኛ ማባረረው? በቃ ይኸውልሽ ደግሞ ሀናን እያስቸገራት ነው፣ ስለዚህ ከእሷ እንዲርቅ ከስራ አባሪው ትላታለች። ሰላም ምን እያልሽ ነው እንዴ? ወጣት ነች፣ የፈለገችውን ነገር ማድረግ ትችላለች። በዛ ላይ ደግሞ የኛ ኃላፊነት አይደለም። እማ ለምንድን ነው ግን የምልሽን ማሰሚኝ? ይኸውልሽ ሰላምዬ አንተ ነህ የኔ ጥገኛ ቢመስልም ነገር ግን እውነታው እኔ ነኝ የሱ ጥገኛ። ድርጅቴን ቀጥ አድርጎ ያዘልኝ በጣም ጎበዝ ሰራተኛ አንተነ ነው። እሱን አጣው ማለት በጣም ከባድ ነው። ድርጅቴ አደጋ ውስጥ ነው የሚገባው። ለአንድ ተራ ሰራተኛ ብዬ ድርጅቴን አደጋ ላይ አልጥልም ትላለች። ወይዘሮ ሜላት ከዚህም በፊት ሀናን ምን ላድርግሽ ሀንዬ ስትላትም ነበረ። የልጇንም ህይወት ታደገችላትኝ ሀና ነበረች። ነገር ግን አሁን በዙሪያዋ ችግር ሲመጣባት ለማንም ለአንድ ተራ ሰራተኛ ምንም ድርጅቴን አደጋ ላይ አልጥልም ነው ያለችው። ወይዘሮ ሜላት አንዴ ጥሩ ሰው ትሆናለች፣ አንዴ መጥፎ ሰው ትሆናለች። እናም ለሀና ምንም አይነት ቦታ የለኝም፣ ስለዚህ ድርጅቴን አደጋ ላይ መጣል አልፈልግም፣ የፈለገችውን ነገር መምረጥ ትችላለች ብላ ትላታለች ለሰላም። እማዬ ምንድነው ግን እንደዚህ የምትይው? ቆይ ግን ሀና ለዚህ ቤት የዋለችው ውለታ በጣም ቀላል ነው የምትይው ብላ ትላታለች። በጣም ትበሳጫለች ሰላም። ላይ ደግሞ ከሀገሪቱ ጎበዝ ሰራተኛው አንተ ብቻ ነው እንዲህ ያለው? አንቺ እናቴ የዘመኑ ነገር ምንም አልገባሽም ሰላምዬ ትላታለች። ልጅ ሰላምዬ እንዳንተ ነህ በጣም ጠንካራ ሰራተኛ ስላለኝ ነው ድርጅቴ እዚህ ደረጃ ላይ የደረሰው ትላታለች። ሩም እኔ ያልኩሽን ነገር ሰምተሽኝ አታውቂም ብላ ሰላም ትበሳጭና ትተኛለች።
ፍቅር ጆሮን እባክን ከአባዬ ራቅ፣ አባዬ ይጎዳሃል እባክን እያለች እየጠበቀች ትነግረዋለች። ነገር ግን አልሰማሽም ይላታል። እናም ኧረ እባክህን ተው ከሱ ራቅ እያለች ትለምነዋለች። እሱ ግን ጭራሽ ሊሰማት አልቻለም። እንደውም ይኸውልሽ ልንገርሽ አይደለ ከአጠገቤ እንዳትደርሽ አባትሽ ልኮሽ ነው አይደለ ዘር በይልኝ እንደውም ይላታል። እና ፍቅር ግን አባቷ መጥፎ ስለሆነ እናም የእንጀራ ወንድሟን ማለትም እንግዲህ የእንጀራ ወንድሟ ነው እና ሊገለው ስለሆነ በጣም ነበረ የእሱን ህይወት ለመታደግ ያሰበችው። እናም መንገድ ላይ እየጠበቀችም አባቷን ትከታተላለች፣ መጥፎ ነገር እንዳያደርስበት እያለች። አባቷ ቆይ አንቺ እዚህ ጋር ምን ትሰሪያለሽ? አይ አንተን እየጠበቅኩ ነው። ቆይ ግን አባዬ ያልሽ ግን ቆይ ምንድን ነው? ምን ፈልጎ ነው ከአንተ? ተይው በቃ። ለምንድን ነው ግን ከዛ ልጅ ያለህን ነገር ለማተው? ተይማ እና ታዲያ ምን ልታደርግ ነው? ልትገለው ነው? አንድ ነገር እኮ ካረገብኝ አባቴን ብዬ ነው። አረ እኔ ደግሞ ለሱ ደግሞ ለዛ ቁንጫ ደግሞ እጄላ ቆሽሽ እንዴ ዋጋውን እሰጠዋለሁ ሲል ትመጣና ፍቅርም አሁንም በድጋሚ ጆሮን እባክን 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 ከአባትዬ ያለህን ነገር ተወው ይቅርብህ። ለምንድን ነው የማትወው? እሱ እንደው ይጎዳሃል እያለች ስትለውም እሱ ግን ጭራሽ አልሰማትም። ልሽ መንገድ ልቀቅልኝ እባክን 5 ደቂቃ ብቻ በቃ 5 ደቂቃ ብላ ትለምነዋለች። ልሽ ምንም መስማት አልፈልግም። አይገባሽም እንዴ መዝገቡ? ይኸውልህ እኔ እኮ ይህን ያክል እንደዚህ መሆነው ስለማስብልህ እንዳትጎዳ ስለምፈልግ ነው ትለዋለች። እባክሽ አታስቢልኝ፣ አባትሽም የሚያስብልኝ መስሎ ነበረ ሁሉን ነገሬን የነጠቀኝ ይላታል። ቀረብኩሽ እኮ የእውነት ሰው የራበሽ የእውነትም ወንድም የራበሽ መስሎ የነበረ ለካ አስተሳስቼ ነበር። አሁን ይኸውልሽ ከጣገቤ እንዳላሽ በቃ ዞር በይልኝ። ኧረ ተው መዝገቡ ተው። ኧረ እኔ እንደዛ አይደለም። እንደውም ልንገርሽ የዛ መጥፎ ልጁ ነሽ እንደዚህ መገመቴ የማይቀር ነበረ። እናም አንቺም ጥሩ አይደለሽም፣ የአባትሽ ቢጤ ነሽ። ስለዚህ እኔን ለማግኘት እንዳትሞክሪ ይላታል። መዝገቡ ብላ ትጫዋለች። ይኸውልሽ አትጭቢ እባክሽ። ይኸውልሽ ከዚህም በኋላ ከጣገቤ ባይሽ አባትሽ ላይ ያረገዝኩትን አንቺ ላይ ነው የምወጣብሽ ይላታል። አንዬ እንዴት አደርሽ ትላታለች ወይዘሮ ሜላት። እትዬ ሰላም ነው? ቁርስ እየደረሰልሽ ነው? አዎ ልጆች እኮ አልተነሱም። እንዴት አንቺ በዚህ ሰዓት መጣሽ? አይ እትዬ ስችል እንኳን በጊዜ ልምጣ ብዬ ነው ለዛ ነው ትላለች። ይህን ያክልማ መቸገር የለብሽም ትላለች። ሀናም ስራዬ እኮ ነው እትዬ፣ እርስዎ እኮ ጥሩ ሰው ስለሆኑ ነው እንደዚህ እሺ ያሉኝ ትላለች። እኔ የምልሽ ሀና ከአንተነ ጋር ያላችሁ ግንኙነት ምንድን ነው? አንተነ ደግሞ ማን ነው እትዬ? እኛ ቤት መጥቶ የነበረው ትላታለች። ተጠንቀቂ ያልኩሽ ልጅ ነው። አረ ምንም አይነት ግንኙነት የለንም እትዬ። ሀና እናትሽ ስላልሆንኩኝ አይመለከተኝም ያንቺ ነገር ማለት አይደለም። ባልወልድሽም ሴት ልጅ አለኝ። እነሱ ማለት እኮ አይደለም እትዬ፣ ነገር ግን እሱ ጋር ምንም አይነት ነገር የለንም ትላታለች። ጉዳትሽን አልፈልግም፣ ፍላጎትሽ ከሆነ ግን ጣልቃ አልገባም። ምን እያሉ ነው እትዬ? ባለፈው ነግሬሻለሁ። አንተ ነህ ለምንም የማይሆን ሰው እንደሆነ ነግሬሻለሁ፣ እንዳትጎጂ ብዬ ትላታለች። ሀና ግን ምንም የምታውቀው ነገር የለም። ደግሞ ዛሬም ልድገምልሽ፣ አንተ ነህ በፍጹም ለፍቅር ግንኙነት የሚሆን ሰው አይደለም። እኔ ምንም እየገባኝ አይደለም እትዬ። ይህ ማለት ከኔ ቤት ስለምትሰሪ ሁሉንም ሚስጥርሽን ንገሪ ማለቴ አይደለም። ነገር ግን ደግሞ እኔ ቤት እስከሰራሽ ድረስ ምንም አይነት ጉዳት ሲደርስብሽ ማየት አልፈልግም ትላታለች ወይዘሮ ሜላት። የኔን ክፉ ነገር እንደማይመኙ አውቃለሁ፣ ግን ደግሞ ምን እያወሩ እንደሆንም ሊገባኝ አልቻለም። አንተነህ በተደጋጋሚ እንደሚደውልልሽ ሰምቻለሁ። አረ በስመ አብ በሉ እትዬ፣ እኔ እዚህ ቤት ውጭ ራሱ አይቼውም አላውቅ ትላለች ሀና በጣም ትደነግጥ